ውስጥ የተቀረጸው ድምጿ ጌታን ድምጿ ሰምታችሁ ከሆነ በጣም ነው የሚያዛዝነው። ድምጿን በአይን ያመጣነ ጌታን ያ በቃ ድምጽ ሆነን በቃ ቢያንስ እዚህ ያለው ሰው ሶፊ ቢል ይመስለኛል ታስገባታለች፣ ትስባታለች። ከስርና ትቀመጥና ሶፊያ ከዛ ሀቢባ ቤት ሄደን ሶፊ ብንል እርግጠኛ ነኝ ትስባታለች። ችግሯን ትናገር። ከዛ ችግር ከዛ ቤት እንደማስወጣት ነገር እናስብ እንጂ እንሞክር እንጂ ብር ለሷ ይጠቅማታል ብዬ አላስብም እኔ። ከዛ በኋላ ከዛ ከወጣት በኋላ የሚረዳ አካል እንረዳታለን። ገብቷችኋል? ይሰማል ልምጤ? አሁን መጣሽ ነው እስቲ የሆነ ነገር ነው ኔትወርክ መሰለኝ። ለኢትዮጵያ እኮ እኔ ማስቤ ነበር፣ ግን ደግሞ ኢትዮጵያ አይልኳትም። ኢትዮጵያ አይልኩኝም፣ እሺ አይሉም አለች። ኢትዮጵያ እሺ አይሉም፣ ፓስፖርቱ ራሱ እነሱ ጋር ነው ያሉት ምናምን ያለችኝ ማለት ነው። እኔ ራሴ ያሰብኩት የነበር ቆይ ጆርዳን ያላችሁ ሰዎች የላችሁም እንዴ? ልጅ ጋር በሬ ጆርዳን ነሽ ነኝ እኮ ልጆቹን አግኝቼ እንትን እንዲሏት ማለት ነው። ከዛ ጋር እኮ ትጥፋ ብባል እሷ ካላስረዳችን በደንብ እኮ አሁን ለምሳሌ ባለፈው መጥቷል ቆይ ብላኝ ነው የጠፋችው በዛው ማለት ነው። እንትን አሁን አንድ አማራጭ እኮ ሰጥተናል። ፍንጭ ምንድነው? ዩኒቨርሲቲው አንድ አማራጫችን ነው። እቤት ላይ እንኳን ባትቀመጥ ዩኒቨርሲቲው ጋር መቼም እዛ ሀገር ዩኒቨርሲቲ የሚያውቀው የጠፋ ማለት እንደ ግዴታ የትኛው ዩኒቨርሲቲ ነው? እኔ ጋር ራሱ 5 ደቂቃ አይሆንም። ዩኒቨርሲቲ የትኛው ዩኒቨርሲቲ ነው? ጆርዳን ኢማን ዩኒቨርሲቲ ነው ያለችው። ጆርዳን ኢማን ዩኒቨርሲቲ ማለትም ትምህርት ቤቱን አማን ነው። ኢማን ሳይሆን አማን ብቻ እንደዛ ነገር ነው። ቅርብ ነው ትምህርት ቤቱ። ድራይቨሮች ራሱ ሊያውቁት ይችላሉ። ትልቁ ዩኒቨርሲቲ ነው አለ። 5 ደቂቃ አይሆንም። ጌታ ነው እኔ ጋር ቅርብ ነው። እንደዚህ ነው ማድረግ አለብን። ችግር የለውም እኮ እንትኑ ነው እኮ ሜሩ ማለት ነው። ምረት አንዴ ማለት ነው። ይሄንን ላውራሽና ሄጄ ልጁን ቅርብ ነውና ትምህርት ቤት አደርሼ ልምጣ። እስከዛ አወሩ እናንተ። ግን ጆርዳን ዩኒቨርሲቲው ብዙ ነው ማለት አሉ። ግን ትልቁ ዩኒቨርሲቲ ከሆነ የእንትኑ ከሆነ ፎቶ አንስታ ትላክልን። ከፊት ለፊቱ ቅርብ ከሆነ ማለት ነው ፎቶ አንስታ ትላክልን። ና በተክስቶር ቪላ ቤት አለች እኮ ከነ መረጃው እየተናገረች ነው እኮ። ከዩኒቨርሲቲው ጀርባ ከቤት ጀርባ ትልቅዬ ቪላ ቤት አለ። ድራይቨሮቹ አያውቁም እንዴ? እንደዚህ ብለን ብንጠይቃቸው መቼም የጆርዳን ድራይቨሮች ያውቃሉ። ብዙዎቹ ስለሚንቀሳቀሱ ማለት ነው። ኖ ብዙ ቬሎች አሉ። አይፈጣሪ ብዙ ቬሎች። እንዴት ነሽ? ማለት ይሄ ቤቱ እንትን ነው ሳይባል መታወቅ አይደለም። ግን ትላክልን የቤቱንም ቁጥር ይሁን ምንም ይሁን ብቻ የአካባቢውን እንትን ትላክልን። እንዴት ብላ ወይኔ ጉዴ! እስር ቤት በይው እኮ እንዴት ብላ በዚህ ጋር ልጆቹ በዚህ ጋር ባልና ሚስቶቹ እንዴት ብላ ትቅረጸው? እኛ እኮ ሎኬሽኑ ቀርቶብን የቤት ቁጥሩን ብለን ነበረ። ግን እኔ እንጃ እዛ ቤት 3 ዓመት ስትኖር እንዴት የቤት ቁጥር አለማወቅ ራሱ ለእኔ እንትን ሆኖብኛል። ጆርዳን አማን ዩኒቨርሲቲ ደግሞ 4 ኦንላይን እንዴ ማርቲና አንቺ ጆርዳን ነሽ? እስኪ ጆርዳኖች ግቡና የምታውቁ ከሆነ ቢያንስ እንኳን እሷ ዩኒቨርሲቲ ጋር ወጣ ጆርዳን አማን ዩኒቨርሲቲ ከንጀዳሙ 4 ኦል ቤካ ኦኬ። ጆርዳን አማን የሚለው ከ4 በላይ አውቃለሁ ነው የምትለው እሱ። ኦኬ አሃ ዩኒቨርሲቲው ከ4 በላይ ነው ብዙ አለ። ግን ይሄኛው ይኸውልሽ ይሄኛው አንደኛው ማለት ነው ትልቁ ምንድነው ከፍተኛ ውጤት ወይም ደግሞ እንደዚህ እንትን የሚሉት ትልቁ አለ። እሱ ለየት የሚያደርግ ኮፕሊንክ አርጊ ዋርኒንግ ላይ ነው። ኦኬ እንደዚህ እዛ ጋር እንኳን ብትወጣ ማለት ነው ዩኒቨርሲቲው ጋር ብትወጣ ድራይቨር ልከናል ከዛ ጋር እንድትወጣ ነው የኔ ሀሳብ ማለት ነው። ለመጥፋት ችግር የለውም እኮ ጥሩ ቤት እኮ የሚሰሩ አሉ እኮ ጆርዳን ላይ ሆነው ጥሩ ቤት የሚሰሩም አሉ፣ መጥፎ ቤትም የሚያጋጥማቸው ልትጠነክር ትችላለች። ግን ለአንድና ለመጨረሻ ጊዜ ከዛ ቤት ውልቅ ብላ ስትወጣ ውዴ እንትን ልጅቷ የምትወስዳት ልጅ አለች የሆነ ነገር በቃ። እኔ እኮ ግን በደንብ ስላላወራት እንዴት ላውራት? ወይም ደግሞ ለልጅቷ የረዛችኛዋ አሁን ለምሳሌ ብር ስፈልግ ምናምን መታም ትልክልኝ ልጅ አለች። ሶፊን እስከምታወራሽ አትጠብቂ። መፍትሄ ካለ ወደ ጉዳይ ግቢ። ሶፊ በአሁኑ ሰዓት
ለራሷ ግራ ተጋባች አይደለም እንዴት ታወራኝ ሲልሽ፣ አሁን ለምሳሌ ልጅቷን እንዴት ነው ማስረዳት? እንዴት ረዳት የምጠይቃትን ልጅ እንዴት ነው ማስረዳት? እሷ ስጠይቀኝ አሁን ለምሳሌ ምን መልስ ልስጣት? አይ በደንብ አውርቻት ነው የምነግረሽ ብዬ ነው የዘጋኋት። እኛ እንንገርሻ ምንድን እንጠይቅሽ? እኛ ስለ ሶፊውን ምንኛው መረጃ ቃሉ አይደል እዚህ ያወራች? ይኸው እዚህ ራሱ ማራናታ ራሱ ከምግብ ሳይኖር ነው የሚሰራው እያለች ነው። እንዴት ምግብ? የምን ምግብ? ገባ የርፋታ። አይ እሷ ቤትም ምግብ የለም መሰለኝ እንግዲህ። አንቺ ጋር ምግብ የለም? ሶፊም እኮ ለየት ያለ ነው። ይሄው እንደዚህ እያለች ነው ማራናታ። በጣም ይከብዳል። እኔ አለ ምግብ ነው እንትን ብዙዎቹ እኮ እዚህ ሀገር ምግብ። ቆይ አንድ ነገር ልንገራችሁ። ጓደኛዬ ደግሞ ሙና አዳምጥዋት ነው። ሶፊያ ዋትሳፕ የላትም እንዴ? ሎኬሽን አትልክም እንዴ ለሰው? ለምን ቲክቶክ ላይ ያለች አይደል እንዴ? ቲክቶክ ላይ ዋትሳፕ አውርጃ አትሏትም? ቁጥር አትሰጧትም? አታወርድም እንዴ? ለምን? ቆይ ሀቡዬ ዋትሳፕ ብቻ ሳይሆን እንትን ምንድነው ቲክቶክ ላይ ራሱ ቴሌግራምም እኮ ነካችሁ። ነገር ስሙ አንድ ነገር ሎኬሽን ይዘጋል። 2 ልጆች ጠፍተዋል ከዚህ በፊት። እሺ ልጆች ስለጠፉ ተዘግቷል። አይደለም በሌላ ቁጥር አሁን ለምሳሌ ቁጥሩ የዋትስአፕ ከተዘጋበት እኔ አሁን የሲስተር የሆነ ጊዜ እንትን ስትል ሴትዮ ምንድን ያለች ጠፋች፣ ስልክ ቁጥራቸው የለም ሲላት ዋትስአፕ ቁጥሩን ትላክልን ከዛ በዙ እናገኛለን ነበር ያለችኝ። ማስታውሰው እሱ ነው። አሁን ለምሳሌ ቲክቶክ የምገባበትን የዋትስአፕ ቢዘጉት በቲክቶክ መላክ ትችላለህ እንዴ? ታውርድና ወይን ሌላ ቁጥር እንልክለታለን። እዚህ ደግሞ ቴሌግራምም ስለማይጠቀሙ እነሱ በቴሌግራም መላክ ትችላለህ። ቴሌግራምም አይጠቀሙም ብዙ ጊዜ እነሱ። ኖ አይደለም ውዴ የሚወጣለት በዋትስአፕ ነው። ለምሳሌ እንትን የማይወጣ ኖ ቴሌግራም የሚወጣል ማለት ቁጥር ስጧት፣ ቁጥር ስጧት። እንትኑና ይዙት መጀመሪያ ለምን አይደለም እኔ ሰጣታለሁ። የምን ሰጣታለሁ? የጆርዳን ቁጥር ኢንቦክስ ማነው? ኢንቦክስ ላይ ሌላ የምትን የሚላት ሰብታውርድ ሚራት አወሪያት በቃ ለቁጥሩ ችግር የለውም። ቆይ ለቁጥሩ ችግር የለውም። ሁላችሁ ቁጥር ሊኖር ስለሚችል ያ ምርጫ ከሆነ እንሰጣታለን። ችግር የለውም። በዚህ ምርጫ አለው የምትሉ ከሆነ ግን ምርጫ አለው ኩያ ሎኬሽኑ ይከፍትላታል። ዋትስአፕ ደግሞ የሷን የሚያውቁትበትን ስልክ ነው የሚያውቁትን ስልክ ነው ሎኬሽን የዘጉበት። ስለዚህ አዲስ ቁጥር ስከፍት እንትን ይልላታል፣ ሎኬሽኑ ይከፍትላታል። ዋትስአፕ ትክፈት፣ ከዛ ሎኬሽን መላክ ያልገባኝ ነገር ምረት ልንገርሽ፣ ሎኬሽን የሚዘጋው እኮ በስልኩ አይደለም የሚዘጉት። አንደኛ ሶፊ አልተፈላሰፈችም እንጂ እኔ ያው እንዴት ቆፍጣና ወይ ስለምትፈራ ይሆናል እንጂ ዝም ብላ ሎኬሽኑን ከራሱ አይክፈት ዝም ብላ ብትልከው ማለት ነው። እኛ ጋር ለመክፈት እንኳን እንሞክር ነበር። ዝም ብላ እሷ ዘጉታ ዝም ብላ ኧረ በእናትሽ ወሬ እንደው ብዙ ማንዛዛት አያስፈልግም። ቁጥር ስጧትና ትክፈት፣ ኢንቦክስ ላይ ስጧት፣ ኮዱን ትክፈት፣ ከዛ ሎኬሽን መላክ ትችላለች እንዴ። ዋትስአፕም ትክፈትበት። ስልክ እጇ ላይ እያለ በዛሬ በሰለጠነ ዘመን ይሄን ያህል ጭንቀት ምንድን ነው? ከዛ ካሜራ ቢኖር ራሱ ከካሜራው እስከምትሰወር ነው እንጂ ማንም አያገኛትም። አረ ወደዛ እነሱ ሲጀመር ብቻ ከዛ ጋር እስከምትወጣ እየወጣች ራሱ አይደለ ቤቱ አስፋልት ዳር ከሆነ እኮ ሀቡዬ ከካሜራው ተሰወረ ተሰወረች ነው በቃ። ቤቷ ሲጀመር አስፋልት ዳር ከሆነ ራሱ እኮ ዝም ብላ ወጥታ ታክሲ መያዝ ትችላለች። ኖ እዚህ ጋር ማወቅ ያለባችሁ አንድ ውጡ እንዳትሏት፣ ውጪ እንዳትሏት፣ አዳምጡኝ። አንድ ነገር ውጪ እንዳትሏት። እንደዚህ እንደኛ እንደምናወራው አይደለም ያለችበት ልጅቷ። እናንተ አሁን እንደምትሉት ታክሲ ይዛ የምትሄድ ልጅ እሷ መንቀሳቀስ ያቃታት በተኮራትማ ጨጓራዋን እንኳን ማስታመም ያቃታት ምግብ አታ የተቀመጠች ልጅ ተደነጋግራ ራሱ ትክክል አይደለችም። ጭንቅላቷን ራሱ ነው የሆነ ነገር ያረጋግጥ። እሺ እንደዛ ከሆነ ሙና እዚህ ጋር ማውራት ምንም እኔ እንኳን ወሬ ተሰማው ስንት ጊዜ ማለት ባለፈው ራሱ ቤቴን ገብቼ እኔ ሳወራ ነበረ። ግን ማንም ሰው እየጠቀመን ነው። አሁን ማውራታችን ስለማጥፋት እንዳታወራ
ስለመጥፋት አይደለም እኛ እያወራን ያለ ነው። እኛ እያወራን ገስት ከፍተን ቤት ከፍተን ሁላችንም እሷ ሶፊያን አስማምተን ማታ ሀቢባ ቤት ስትከፍት ሄደን ለሀቢባ እንነግራታለን ያለውን አማራጭ ምን ማድረግ እንዳለባት እሷ ራሷ ሀቢባ ቤት እንድትገባ አድርገን ታውራ። ለምንስ ትጠፋለች? መጥፎ ሀገር ነው። ብትጠፋም የሆነ ነገር ትሆናለች። ብሯንም አታጠፍታም። ከባድ ነው። ለዛ ነው። ቆይ ታዲያ ቆይ ሙና ቆይ ስሚኝም፣ አሁን ሀቢባ ማለት ነው ሀቢባ ጋር ብትደውል የጆርዳን እንትን እያወቃችሁ ደህና እንኳን ኤምባሲ የለንም። ሲጀመር እኮ ሀቢባ እኮ ልታደርግላት የምችለው የኤምባሲ ቁጥር ብቻ ነው ልትሰጣት የምችለው። የትኛው ኤምባሲ ነው ለእሷ እንትን የሚላት? ጆርዳን ላይ ኤምባሲ ከሆነ ታስወጣታለህ። ያለው ሰው ትልክላታለህ። ሀቢባ ቤት ሰው በላይ አስወጣታለች። እኔ ራሴ ሰምቻታለሁ። ብዙ ጊዜ ነው የምታስወጣው። ምንድን ነው የሚባለው? ስልክ ቁጥር የቆንስላ ሰጥቻታለሁ። ቆንስላ አይረዳም። እርዳታ ሲሏት አትፈልግም። ብሩ ነው ሰብስቢላት ቢሏት አትፈልግም። ማስወጣት ታስወጣታለች። እንዴ እኛ ብር ፈለግን። ብር እኮ ቢፈለግ እኮ እዚህ ያሉ እህቶቿ ራሱ ነበሩ። አሁን እኮ እንደዛ ከሆነ ሀቢባ በህጋዊ መንገድ ታስወጣትና ወደ ሀገሯ ትግባ። ብሯን እናወጣለን። ምንድን ነው ከዛ ቤት እንድትወጣ ብቻ ነው ማድረግ ያለብን። ከዛ ቤት ትውጣና ከዛ ቤት ከወጣች በኋላ እህቶቿም ማያንሱም አንድ ነገር ማድረግ ማለት ነው። አሁን ምሩ ልንገርሽ፣ ይሄንን ብቻ እናድርግ። አሁን ምረት አውሪያትና ማታ ሶፊ ተስማማለን። ያው ብዙ እዛ እንሄዳለን። 50 ሰው ሆነ 60 ሰው ሁሉም ይሄዳል ሀቢባ ቤት ማታ ተደራርገን ሁላችንም እንሄዳለን። ከዛ ድምጽ መሆን ለማውራት ማለት ነው። አደጋ ላይ ችግር ላይ ነው። ምረትዬ አናግሪያት ይጂና ሀቢባ ቤት ስትገቢ ሁሉ ነገርሽን ንገሪያት ለሀቢባ በያት። ሀቢባ ቤት መሄድ እኔ ሀቢባ ቤት ይጥላፉ ምንም አያመጡም። ታያቸው ከጠለፉ ምክንያቱም ለእሷ አንድ ድምፅ ከሆን ሲጀምር አንድ ድምፅ ከሆን በስልኳ ታማኝ ሌላ ቁጥር ስጧት። አንቺ አንጫጫሽ ሌላ ቁጥር ስጧትና በዛ ተክፈት። ያኛው ስልኳ ተጠለፈ። በኢንቦክስ ስጧት። ኧረ ወይኔ ጉዴ! በቃ ምረት ንገሪያት። የሚረዳት ሰው ተገኝቷል። ሀቢባ ቤት የሚያስገባት ሰው እሷ ፈቃደኛ ሆና ድምጽ እኮ ራሱ አይደለም የሚጠለፈው። እናንተ ሪም ታስገባታለች። ሪምን የሚያቀርብ የሚያውቃት ሰው ተገኝቷል። እሷ እንድታስገባት እሷ ብቻ ፈቃደኛ ሆና እኔ ወጥቼ አወራለሁ ትበል። ሶፊያን አናግሪያት ለዚህ ብቻ። የምር በእናንተ የምትቀርቧት ልጆች አናግሯት በውስጥ ማለት እንድትደፍራት አድርጓት። ሞናሂ እኔ ኪያ ይምሪ ራሱ እያላብ እንዴት ነሽ? ሰምታችኋላ? ሙናም ምረትም እናንተ የምትቀርቧት ከሆነ ንገሯትና ማውራት። እንዴ በወሬ እኮ ተጀመረው ሳምንት ስታለፈው ረበዳ ዘይፈታ። ኦኬ ኪያዬ፣ እኔ ላስወጣት። ኪያዬ የት ነው ያለሽው? አንቺ እኮ ኳታ እንትን ነሽ እኮ። እሷ እኮ ጆርዳን ነች። አንቺ ያለሽው ኳታር አይደለሽ እንዴ? ሚረዳት መቼ ጠፋ ውዴ? ሚሩ ማለት ነው። ሚረዳት እኮ አይደለም የጠፋ ያለው አሁን። ለማንኛውም ይሄ ነገር ላይ ሀቢባ ቤት ብንሄድ ሁላችሁ ማለት ነው የሁላችሁም ደጋፊዎች በዙ ጥሩ ነው። ብዙ ሆናችሁ ማለት ነው አንድ አይነት ስም ጻፉ። በተከታታይ ገብታችሁ ያ ነገር እንደምንበረታ ሁሉ እዚህ ላይ ሚራት ደግሞ ከሁሉም የሚያስጠላሽ ምግብ የለም ምን የለም። ከሁሉም የሚያስጠላ በአልኮል ልብስ የምትጠጣበት ቦታ ነው እንትን የሚሉ አለች። አዎ አካለው አስባችኋል? በኢየሱስ ስም ለማንኛውም ሁላችሁ ማለት ነው ኮሜንት ቴክስት ኮሜንት መጻፍ የምትችሉ ሁላችሁ ማለት ነው
ሀቢባ ስትከፍት ሀቢባ ቤት አንደኛ ላይ ሄዳችሁ ጻፉ ኮሜንት። ሶፊ ደግሞ ዛሬ ከፈኝ አይጥፋሽ የኔ ቆንጆ ትግራው ማነት እሷ በጣም ነው የከፈኝ። እኔ ማርያምን ትንሽ ከቆያኝ ይመስለኛል። ማርያምን ያለቀን ነው ሊወጣ ነው ይመስለኛል። ማቤቴን ያው ወይ ወላ እኔ የሚገርመኝ ማለት ነው ሳሚያው ሰላም እስቲ አንድ ያዳምጥ። እኔ የሚገርመኝ አብዛኛው ልጆች የኔ ኮሜንት ላይ እና ትግራዊ አብዛኛው ልጆች ኮሜንት ላይ ቁጭ ብሎ ሰው ልጆች አብዛኛው ልጆች አሉ ሽጋር ተመለ ሄ በሪቶ ጣለች እቺ ገገማ። ስለዚህ አብዛኛው ልጆች በረው ነው ሳሙ እያሉ ቤቴን ኮፕሊንግ እያደረጉ ከጎኔ የምትሆኑ ልጆች ሁላችሁንም በጣም አመሰግናለሁ። እስካሁን ደረጃ በክፉም በጥሩም ከኔ ጎን ሆናችሁ እንትን አላችሁ። እቺ ሰራተኛ አለ እኔማ ዛሬ እንደ ትላንቱ ለሰሙት ላይ ይመጣ ሲጠብቅ ሌላ ጉድ ነው። ያው ሲምቦ ተናገረሽ ግን እኔ የወደዱ መስሎ ወይኔት ማለት ነው። እኔ ወይኔት እኔ የኔን ሀሳብ እየተናገርሽ ስለነበረ እምባዬ እንቅ ነው ያደረገኝ። ወላሂ እኔ ሰው አታሳጡ። ዛሬ እሷ ያለችውን ሰሚራ ቤት ተናገረ። እናንተ ግን ሞታ እኮ ከቤት ወጣ እኮ ነው ወላሂ ሰው አታሳጧት ልጅቷን ስትይ ማለት ነው። እምባዬ እንቅ አደረገኝ። ሰው እኮ እያሳጧት ነው እና በማረም ሌላ ወጪ አሁንም ቢሆን ነገ እኔ ማመሰግን የምፈልጉ ነገር አለ። አንዴ ሰላም ነው ሁላችሁ ሞት አድርጎና ስንሰሳላችሁ አንዴ ላመሰግናችሁ ፈልጋለሁ። ከኔ ጀርባ ከግሩፕም በላይ ደግሞ ውጭ ላላችሁ ልጆች ሁላችሁንም በጣም አመሰግናለሁ። ሁላችሁንም የምሬን ነው። ሁሌ በቃ ሁሌ ሀዘንም ሲከፉ ምናምን ከጎን የሆናችሁ እኔ እየተከተላችሁ መጥፋችሁን እየሰማችሁ ያላችሁ ልጆች ሁላችሁን ከልቤ አመሰግናለሁ። ምንም ነገር የሚሰሙኝ ይሄ ነገር ጥፋታቸውን አርሙ ሲባል የሚታርሙ ልጆች ሁላችሁን ከልቤ ነው የማመሰግነው። ከልቤ ቁርአንን ከልቤ ነው የማመሰግነው። በጣም እወዳቸዋለሁ። ኑሩልኝ፣ ሺህ ዓመት ቆጠሩልኝ። ክርስቲያኖቹም እንደዛ ሙስሊሞቹም እንደዛ ሁሌም ሳቁልኝ፣ ሁሌ ፈገግ በሉልኝ። እኔ ምንም እንደዛ ብዬ ማውራችሁ ነገር የለም። ሁሌ ከጎን የሆናችሁ ሰሙ ይሄ ነገር እኮ እንደዛ ነው፣ ሰሙዬ እንደዛ አትሁኝ፣ አትጨናነቂ፣ ሰሙ ጥሩ የምትመክሩ በኢንቦክስ የሚጻፉልኝ በኢንቦክስ እንደዛ ነው የምትሉ ልጆች ሁላችሁንም ከልቤ ከግሩፕ ውጭ ያላችሁትም ግሩፖቹንም በጣም ነው የማመሰግነው። ከእጅግ በጣም አድርጌ ማለት ነው። ከጎን የሆናችሁ እስካሁን ደረጃ ያላችሁ እኔ ወላሂ ነው የምላችሁ። ሰላም አንዳንዴ ማለት ነው ሌላ ልጆች ምናል ሰሙ አሉ ድምፅሽን ሳንስማን ውልዋል ምን ሆና ነው ብለን የምንጨናነቅ ልጆች አሉ። ቁርአንን እንደዛ ብዬ ለእናንተ የሚከፍለው ነገር የለኝም። እስካሁን ደረጃም ቢሆን እስከ ነገ ደረጃ ቡራና ሀይሚን እየቀጠልኩ ከኔ ጎን የምትሆኑ ልጆች ሁላችሁም ከልቤ ነው የማመሰግነው። ከልቤ ቁርአንን እኔ ሳዘን የምትከፉት እኔ ሲከፋ የምትከፉት ቡራና ሀይሚ ሲከፉ እኔ ሳረግስ ሰሙ ምን ተፈጥሮ ነው አንቺ በኩል ከሆነ የሚላለ ሰሙ ምናምን ብላችሁ የሚታለቅሱ ልጆች ሁላችሁም ከልቤ ነው የማመሰግነው። ቡራና የሀይሚ የእውነተኛ ወዳጆች ሁሌ የማትለዩት ከጎናቸው ናቸው የሚታለቅሱት ከጎናቸው ናቸው። ሁሌ ሰሙ የምን ተፈጥሮ ነው ሰሙ እንደዛ ነው እንደያላችሁ በኢንቦክስ በኢንስታግራም በኢሞ በዋትስአፕ የሚጻፉልን ልጆች እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ፣ ሁሌም ኑሩልኝ፣ ሁሌም ሳቁልኝ። ክርስቲያኖችም ሙስሊሞችም እንደዛው ማለት ነው። ግሩፖችም ያለ ግሩፕ እኔን ጋር እየተከተላችሁ የምትኖሩ ልጆች ሁላችሁም በጣም አመሰግናለሁ። ክበሩልኝ። እኔ ምንም ልላችሁ አልችልም። ሁሌ ከጎና የሆንም ስለምትሆኑ በጣም አመሰግናለሁ። እወዳችኋለሁ። ኑሩልኝ፣ ሳቁልኝ፣ ሁሌ ፈገግ በሉ። ፈገግታ ሱና ነው ይባላል እኛ ደስ ላይ እና ፈገግ በሉ። ሁሌም ወዳችኋለሁ። ሁሌም ኑሩልኝ። እኔ ምንም ነገር ልሉ አልችልም። እነ ገዳኔ እነ ጨረቃ ግሩፕ ውስጥ አላችሁ ልጆች ሲሆች እንደዛ የማይጠቅሰው ልጆች አላችሁ እና ሁሌ ከጎና ናችሁ። እኔ የሚያደርገው ነገር እኔን እያያችሁ የምትተካተሉ ልጆች ሁላችሁን አመሰግናለሁ። እስካሁን ደረጃ ሳንለያይ እስካሁን ደረጃ አለን። አልሐምዱሊላህ እስካሁን ደረጃ ደግሞ ከጎን የሆናችሁ እስካሁን ደረጃ ስላላችሁ በጣም ነው የማመሰግነው። ወላሂ ላዚም እኔን እያበረታታችሁ እኔን ደግሞ ጠንካራ ሁኑ። ሰሙ አሽብር ሁሉም እኮ ያልፋል። አንድ ሰው ልሳላ ቆን እንትን ብሎ ታዩ ሰሙ እያላችሁ እስካሁን ደረጃ ስላላችሁ አመሰግናለሁ። ቁርአን እኔ ከልቤ ነው የምላችሁ። ወላሂ ላዚም አብዛኛው ልጆች ውጭ ላይ እኔን ሰምታችሁ ውጭ እኔን ቁጭ ብላችሁ የሚሰሙ ልጆች አላችሁ። በኢንቦክስ የሚጻፉልኝ በኢንስታግራም በዋትስአፕ ሪከርድ እያደረጋችሁ የምትሆኑ ብዙኛ ልጆች አላችሁ። እኔ እናንተን ጠልቻችሁ ሰውን በመልካምነት አይ ነው ገባችሁ አይደለ? እኔ ደግሞ አንድ ሰው ልጅ መልካም ሲታስቡ አላህ ደግሞ ለእናንተ መልካም ሆኖ ያስብላችኋል። ስለዚ